ማን ነው የያዘው ስልኩን? ጓደኛው ነው ስልኩን የያዘው አይደል? አይ ቲንክ ሱ ከሱ ጋር የነበረው ነው። በቃ ጽቦዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንግዲህ የእነዚህ ሁለት ልጆች የዚህ ልጅ ታሪክ ሁላችሁም በዚህ ሳምንት ሀቢባ ቤት የምታውቁ ናችሁና የተወለደው ሳውዲ አረቢያ ነው። ከሳውዲ አረቢያ ደግሞ ለ4 ወር ያለ ነው እናትዮ ጋር የተለያየው። በዛ አጋጣሚ ደግሞ አባቱ ይታሰራል። አባቱ ሲታሰር እናትና ልጅ ባልና ሚስት ይጠፋፋሉ። ከተጠፋፉ በኋላ ልጁን ወደ መቀሌ ነበር የተላከው። የአባቱ ቤተሰቦች ጋር ነበረ። አባቱ ቤተሰቦች ጋር ሲኖር በቃ ስልክም ተጠፋፋ። ምን ሀቢባ ማስታወቂያ ሰርታ በዛ በማስታወቂያው አማካኝነት አይታናት መጣች። አሁን እሷ እንግዲህ መቀሌ ኤርፖርት እየሄደች ነው ልጇን እዛ ልታገኝ ማለት ነው። ልጅና እናት እንግዲህ ያስባችሁታል። 4 ወር ማለት በጣም ትንሽ ነው። ከ4 ወር በኋላ እንግዲህ ሊገናኙ ነው። ሲገናኙ ያለው ስሜት አይዶና ተገናኙ። ምርጥ ሞባይል ነው የገዛችለታ። ተገናኙ። ብቻ ሄዶ ተቀበላት። ይታያል። ወይኔ ተገናኙ። ከ15 ዓመት በኋላ ፈጣሪ ዲራሲን ባይመጣ አስባችሁታል? ወይኔ ሙዚቃ ስላለ ኮፒራይት እንዳይዘኝ ነው ያጠፋሁት። እናትና ልጅ እንግዲህ በዚህ መልኩ የኔ እናት ወደቀች። በአላህ እኔ ራሴ አልቻልኩም። ዋና መገናኘታችሁ ነው። ጣሪያን ትግስት ስጠኝ። እኔ ለሷ በጣም ደስ ያለኝ ባይኔ የመጣው ማለት በቃ ከባድ ነው። የልጅ ስሜት ልጅ ያለው ሰው ይገባዋል። እና ልጇን እንግዲህ ከ15 ዓመት በኋላ መጠፋፋት ነው ያገኘችው እና ለዛ ነው በጣም ተሰምቷታል። እና ሙዚቃ ስለከፈቱ ነው ሳይለንት ያደረኩኝ። ኦ ማይ ጋድ እንኳን ደስ አለሽ ማለት ነው ሩቅያ። ወንድሟም ሽቅርቅር ብሎ ነው የመጣ። ማሻአላህ ደስ ይላል። ብቻ ደስ ይላል። እንኳን ደስ ያለሽ። በስተመጨረሻም እንግዲህ እናትና ልጅ ከ15 ዓመት በኋላ በሀቢባ አማካኝነት ሊገናኙ ችለዋል። ሀቢባ እንደው አላህ Subhanahu Wa Ta'ala ያሰብሽውን ሁሉ ይሙላልሽ ነው ምለው። ደስ ይላል ወላ አቅፋዎች እሱ እኩያ ሆኗል። ባይዘው ኦ ማይ ጋድ ሙፌኔ ናት። አንዳንዴ እኮ የሆነ አለ አይደለም ከባድ ነው። ብቻ የልጅን ስሜት የወለደ ልጅ የሆነ ሰው ነው የልጅን ስሜት የሚገባው። በዚህ መልኩ እንግዲህ ሲገናኙ አይተናል ማለት ነው። እንግዲህ ካወዲ ኢንሻአላህ ሙፌኔ ናት። አልቻልኩም። የምር እምባዬ እየመጣ ነው። አልቻልኩም። እምባዬ እየመጣ ነው ማለት ነው። ሙፌ ስሜቱ ከባድ ነው። ወልዶ መለያት ወላሂ በተለይ ይሄ ስደት እንደው የስንቱን ህይወት ነው ምስቅልቅል አባቱን ያወጣና በተለይ ደግሞ ሩቅ የምታገቡ ሰዎች ማለት በቃ ግፋብል ከቤተሰብ ጋር በደንብ መተዋወቅ አለባችሁ ብዬ ነው ማስበው። እንደዚህ አይነት ነገር እንዳይደርስባችሁ ማለት ነው። ለምን
ቤተሰብ ብታቅ ኖሮ ይሄን ሁሉ አመት የሱን ቤተሰቦች ታወቃ የሱ ቤተሰቦችና የአንቺ ቤተሰቦች ቢተዋወቁ ለ15 አመት ይሄን ሁሉ ጊዜ አይጠፋፉም ነበር ማለት ነውና አሁን እንግዲህ ከ15 አመት በኋላ በዚህ መልኩ እናትና ልጅ መቀሌ ላይ ተገናኝተዋል ትላላችሁ። ደስ ይላል። እና ምን ተሰማችሁ? እና ከሷ ተማሩ ነው የምለው። ባይዘው ስደት ላይ የምትጋቡ ሰዎች ግፋ ብል ማለት ነው የሱን ቤተሰብ የሆነ እዛ እንትን ምንድነው ስልክ ቁጥር የቤተሰቦቹን ሌላ ቢቀር እንኳን የቤተሰቦቹን ስልክ ቁጥር መውሰድ አለባቸው። የሱ ቤተሰብ ስልክ ቁጥር አንቺ በቃ እርስ ቤተሰብ መተዋወቅ አለባችሁ። እንደዚህ ልጅ ሲፈጠር ዋጋ ነው የምትከፍሉት እና ከሳ ተምራችሁ ይሄን ነገር እንዳትደግሙት ነው ምለው። በዚህ መልኩ እንግዲህ እናትና ልጅ ተገናኝተዋል ትላላችሁ። ዋው ደስ ይላል በጣም። ሀቢባ አልቅሳ ልትሞት ነው የኔ እናት። ሀቢባ አልቅሳ ልትሞት ነው። ሩቂያ እንኳን ደስ አለሽ ልጅሽን ስላየሽ። እንኳን አብረ ደስ አለን ሀቢባዬ። በጣም አመሰግናለሁ። ለዚህ አመሰግናለሁ። እናንተንም አመሰግናለሁ ሁላችሁንም ማለት ነው። እዚህ በቃ ልጅን እንዳገኝ ላረዳችሁ ሁሉ በጣም አመሰግናለሁ። አንደኛ ባለቤትሽ ነው ሶሪ፣ በጣም የልጅሽ አባት እሱ ነው ወደ ሚዲያ የመጣው። ሁለተኛ አሌክስ ነው። አሞራው ሁላችሁም አመስግኑት። ለአሞራው ነበር የነገረው። አሞራው ነው ለእኔ ነግሮኝ እኔ ቪዲዮ የሰራሁትኝ። ስለዚህ አንደኛ ገብረስላሴን እናመሰግናለን። ሚዲያ ላይ ልጁ እናቴን ሲለው ልጁን ለማስደሰት ለልጁ እናቱን ለማገናኘት እዚህ ቲክቶክ ላይ መጥቶ ችግሩን ለአሌክስ ነግሮ አሞራው ደግሞ ላይቭ ላይ ያስገብቶ አዳምጦ ችግሩን ለእኔ ነግሮኝ እኔ ደግሞ ቪዲዮ ሰርቼ እናንተ ደግሞ የተባረካችሁ ህዝቦች ቪዲዮን ሼር ዲዮት ሪፖስት አድርጋችሁ እነዚህ እናትና ልጅ ከ15 ዓመታት በኋላ ለመጀመሪያ ጊዜ በአካል እንዲገናኙ ያደረጋችሁት እናንተ ናችሁ። በቀደም በላይቭ አገናኘናቸው። ዛሬ ደግሞ በአካል ተገናኝተዋል ማለት ነው። ትኬት ከባህር ዳር መቀሌ ድረስ አሞራው ነው የቻላቸው ትኬታቸውን እናትና ልጅን ማለት ነው። ዛሬ እያሱ እናቱን ብቻ አይደለም ያገኘው፣ እናቱንም የማያውቀውን ወንድሙንም ነው ለመጀመሪያ ጊዜ ያገኘው እና ይሄ ደግሞ በእናንተ ነው። እኔ የኔ አስተዋጽኦ እንግዲህ ቪዲዮ መስራትና ስልክ ገዝቼለት ለእያሱ ቲክቶክ እንዲከፍት አድርጌው እንዲመጣ አድርጌያለሁ እና ተባረኩ። በጣም ነው የምናመሰግነው። ሁላችንም ስለተባበርን ነው ይህንን ማድረግ የቻልነው።